ነቅለው እንዲወጡ ጋበዟቸው። ማንቸስተር ሲቲዎች ብልጠት ነው የተጠቀሙት። ይሄ ነው ጋርዲዮላ አሰልጣኝ ማለት ይሄ ነው። መጀመሪያ አካባቢ ሞከሩ፣ አገኟቸው። ጋርዲዮላ እግሩ እንዴት ነው የሚያደርገው? ከዛ በኋላ ሳቧቸው። ነቅለው በወጡበት ሰዓት ላይ በካውንተር አታክ ማራሙሽ ኳሱን ይዞ ሄደ። ከዛ በኋላ ኒኮ ኦራይሊ መረብ ላይ የወዘወዘበትን ሂደት ፈጠረና ጋበዟቸው። ሶፊ አሁን እየተናገርኩ ነበር። ኒክ ፖፕ ሌላ ኳስ፣ ሌላ አስደናቂ ኳስ። አንቶኒ ጎርደን ከጨዋታ ውጭ አንቶኒ ጎርደን ወደ ጨዋታ ለመመለስ ፈጣን መልስ ለመስጠት ተዘጋጅቶ ነበር። ኒውካስሎች ኢዲዮ እየተንቆራጠጡ ነው ወገባቸውን ይዘው ተሳላላቸውም። ከሚዱ በሚወጣ ኳስ ነው መጠንቀቅ ያለባቸው ያልኩት ለዚህ ነው። ከሚድ ነው የወጣው ኳስ፣ ከሚድ ከመሃል ላይ ነው። ጋብዟቸው እኮ ነው ነቅለው ወጡ። እነሱ አገኘን ብለው ሲወጡ ነው ይሄን እድል የተጠቀሙባቸው። የማንቸስተር ሲቲ ደጋፊዎች ስቴዲየሙን እየነቀነቁት ነው። የማንቸስተር ሲቲ ደጋፊዎች ሮድራይ ረጅም ኳስ በግራ መስመር አቅጣጫ ለራያን አይት ኖሬ በግራ መስመር ላይ ኬረን ትሪፐን ሰራው። አይት ኖሬ አስጣለው። ኳሱ ሮጭ ወጣ። የመልስ ሮራ ለማንቸስተር ሲቲ። ዛሬ ደካማ እንቅስቃሴ ኬረን ትሪፔ ላይ በ15 ደቂቃዎች እያየን ነው። አሁን ኳሱን ሮድሬ ወደፊት ዞ ለመሄድ ጥረት እያደረገ ነው የሚገኘው። ኋላ መለሰ ማርጋሄ። ማንቸስተር ሲቲ አሁን ኳሱን ማኔጅ የማድረግ እንቅስቃሴ ይችን ጎል የማረጋጋት ስራ ከዛ እንደገና ሌላ ጎል የማግኘት ፍላጎትን የሚያሳይ ይሆናል። ሮቢን ዲያስ ረጅም ኳስ ተመለሰ። አሁን በረጅም ሌላ ኳስ አንቶኒ ጎርደን ከማርጋሄ አሁን ጎርደን ገባ። ጎርደን ሰራቸው። ጎርደን አስደናቂ ሙከራ ነበረ። ተመለሰ ኳሱ። ሳንድሮ ቶናሊ ጨዋታ ከባድ፣ በጣም ከባድ ጨዋታ። ቶናሊ ኳሱን ሉዊስ ሆል ጋር ተቀባበለ። በድጋሚ ሉዊስ ሆል ጎርደን ያለቀለት የጎል አጋጣሚ ነበር ያገኘው። ዳምበርን ማሊክ ሳዮ አስደናቂ ኳስ። ጃኮብ ራምሴ፣ ኪራን ትሪፓ፣ አንቶኒ ኢላንጋ ኳሱን ወደፊት ይዞ እየገባ ነው። ወደ ኋላ ለኬረን ትሪፓ አስደናቂ ኳስ። ጃኮብ ራምሴ ጥፋት ሰርቶብኛል አለ ዳኛው። ጨዋታውን አስቀጥሏል። ሉዊስ ሆል ረጅም ኳስ በግራ መስመር አቅጣጫ። ኡማር ማራሙሽ እየበጠበጣቸው ያለው እሱ ነው። ማራሙሽ ገብቶለታል። ማራሙሽ እንደገና አንቷን ሲሜኔ ሞክሮ ነበረ። ኳሱን ኒክ ፖፕ መለሰው። ደግመዋቸው ነበረ ለሁለተኛ ጎል። ተመሳሳይ ነው። ያሁንም ጨዋታ አይታችኋል። ሳቧቸው ነቅለው ሲወጡ በካውንተር አታክ የሚሄዱበት አካሄድ ነው ሲቲ። አሁን ሲቲ ሁሉንም ነገር ነው አየው። ኳሱን ፖሰስ ያደርጋል፣ ካውንተር አታክ ይጠቀምባቸዋል። እንዲፈቱለት ነው እንደዚህ የሚስቧቸው። በጣም ጋርዲዮላን ነው ያደነቁት። በዚህ ፋውል ነው የሰራው። ኳሱን አሁንም ኒኮ ኦራይሊ አስደናቂ ኳስ ለመግባት ጥረት እያደረጉ ነው። ቁጥር ብልጫ ያላቸው። ሌላ ኳስ ኒክ ፖፕ ኳሱን የያዘ ጥሩ የማጥቃት እንቅስቃሴ ነው። አሁን ሲቲ ፈቷል። ኒውካስልን በተመሳሳይ ኒውካስል አይቷል። መሀል ክፍሉ ዜሮ ነው። ኒውካስል ፈቷል። ብሩኖ በተለይ በሳንድሮ ቶናሊና በተከላካይ አማካኙና በተከላካዩ መካከል ክፍተቱ በጣም ሰፊ ነው። ኒውካስል ላይ ብሩኖ የተፈታ ነው። ብሩኖ ጊማሬዥ ለመኖሩ ያመጣው ጣጣ ነው። ዊሎክ በግራ መስመር ላይ ኳስን ይዞ እየገባ ነው። ዊሎክ አስደናቂ ኳስ ወደፊት ጥሎ ነበር ለአንቶዋን ጎርደን። ዶናሩማ ኳሱ መልሷል። ነቃ በሉ አላቸው። ዶናሩማ ደንገጥ ነቃ በሉ አላቸው። አይዟቸው አላቸው። ዲያስ ወደ ኋላ ለዶናሩማ ጨዋታውን እያቀዘቀዘ ሰው ነው። ተቀበል እያለ ነው። አሜን በለኝ መድፉ፣ እስኪ ልመርቅህ፣ ለሰርግ ለድግስህ ያሰጠኸውን እህል ዶሮዋ ትብላብህ ብሏል ዶናሩማ። አሁን ባለው ሂደት ከአርሰናል ጋር ያላቸው የነጥብ ልዩነት ወደ 2 ዝቅ ይላል። አርሰናል በሁለት ነጥብ ልዩነት ብቻ ሊጉን መምራት የሚችለው ነገ። ኧረ ፋውል ጥፋት ሰራ ይመስላል። ኧረ ፋውል ነው። ብራሞል ጥፋት ፈቅደዋል። ኦሮኔዝ ፈጣን ኳስ ነው ያሻገረው። ሮድሪ አስደናቂ ኳስ። ጃኮብ ራምሴ ኳሱን አጸዳ። 19 ደቂቃዎች ፖፕ ኳሱን ፓንች አድርጎ ለማውጣት ሞከረ። በሌላኛው የሜዳ አቅጣጫ የማዕዘን ምስለ ማንቸስተር ሲቲ በኒኮ ኦራይሊ ጎል 1-0 እየመራ ነው። ደቂቃው ረዝሞበታል። ኒክ ፖፕ እያለ ነው ገና በጊዜ። ኒውካስል እኮ ሎ ብሎክ ስለማይጫወት እኮ ነው። ሎ ብሎክ የሚጫወት ቡድን ነው። ኳስ ለመጫወት ጥረት የሚያደርግ ቡድን ነው። ባይ ዘ ወይ ኒውካስል ዩናይትዶች
ካልተቆጠረባቸው ጆይ ዊሎክ ኳሱን እየገፋ ነው። ጆይ ዊሎክ ኳሱን ወደፊት ሄደ። ጆይ ዊሎክ ኳሱን ለአንቶኒ ኢላንጋ በቁጥር ይበዛሉ ሲቲዎች። ይቅርብህ። ነገር ግን ኳሱ የማዕዘን ምት ነው። አይት ኑሪ ነክቶታል። አይት ኑሪ ዝም ካሉት ይገርመኛል። በፈርስት ሃፍ ላይ ከዚህ ከአንድ ጎል በላይ ካልተቆጠረባቸው ኒውካስል ሰከንድ ሃፍ ላይ ይስተካከላሉ። ጠብቅ። ቡድኑ የዚህ አይነት ባህሪ ነው ያለው። ማንቸስተር ሲቲ ደግሞ ሰከንድ ሃፍ ላይ እየወረደ የሚመጣ ቡድን ነው። ይሄኛው አስደናቂ ድል ነበር። በካውንተር አታክ የመጡበት መንገድ ማርጌሂ ወደ 0 ዲግሪ ወሰደ። ጎርደንና ማርጌሂ ነው የከለከለው። ማርጌሂ ነው እንዳይጫወት ያደረገው። እሱም ወደ ይዞት መጣ እንጂ ወደ ዳር በጣም ማዕዘን ምት ኒውካስል ወደ አቻነት መምጣት ይችላሉ። 20 ደቂቃ የማዕዘን ምቱ ሊሻገር ነው። ዳምፐርን ታርጌት እንደሚያደርጉ ይጠበቃል። ቮልተሜድም አለ። ኳሱን ወደ ኋላ መለሱት። ኬረን ትሪፐ አደገኛ ኳስ አሻገረ። ዶናሩማ ኳሱን አወጣው። ማሊክ ሳይሆ ነበር የገጨው። የማዕዘን ምት አወጣው። ነክቶታል። ዶናሩማ ነው ያወጣው። በግንባር ተሞከረ። አየው እንዴት እንዳወጣው። ጨርፎ አወጣው። ዶናሩማ ግን ሴሜኒዮ ነው የጨረፈው። ጎል ነበር ባይነካው ጎል ነው ይወጣ ነበር። አይገባም። ኧረ ጎል ነው እንዴ! ከውስጥ እኮ ነው ያወጣው። ከውስጥ ነው ያወጣው። ገዚህ ሌላ የማዕዘን ምት በሌላኛው የሜዳ ክፍል ሳንድሮ ቶናሊ ሊያሻግር ነው። ዳምፐርን አሁን ታርጌት እንደሚያደርጉ ይጠበቃል። ቶናሊ ያሻገረ። ኒር ፖስቱን የመረጠው አሁን ኳሱን ኬረን ትሪፐ ሪሶን አስቆጠረ። ኒውካስል ወዘወዘው ወደ ጨዋታው ተመለሱ። ፖንዛ ኒውሶል ፖንዛ ኒውካስል ቦናንዛ ፓፓ ጋርዲዮላንም ዶናሩማንም በርናንዶ ሲልቫንም ሃላንድንም ሁሉንም እኩል ያስደነገጠች ስቴዲየሙን ጭር ያስባለች ቆንጆ ጎል ሉዊስ ከሳጥን ውጭ አስቆጠረ። ቀላል ኳስ ይመስል ነበር። ኳስ ተጨራርፏል። ሲመጣው ተጨራርፏል። ኦፍሳይድ አይደለም። ኦፍሳይድ የለም። የነካም ተጫዋች የለም። ቢነኩት ግን ኦፍሳይድ ነበር። ታውቃለህ? ምናልባት በራሱ ዲፍሌክሽን ነው። የራሱ ተጫዋች ነው ዲፍሌክት ያደረገው። ማን ነክቶታል? ዲፍሌክሽን ነው። ዲፍሌክሽን ነው። ሮድሪ ሳይነካው አይቀርም። ጎል አንድ ለአንድ ሆኖ አርማዎቻችን ማርጌሂ ተነሱ አላቸው። ማርጌሂ ተረጋጉ፣ ያጋጥማል አላቸው። ሉዊስ ሆል ያስቆጠረው የግራ መስመሩ ተከላካይ የሸወደው ዶናሩማን ስለተጨረፈ ነው። ራያን አይት ኑሪ ደነገጠ። አይት ኑሪ የጨረፈው ደነገጠ። ራያን አይት ኑሪ ስለጨረፈው ነው ለዶናሩማ ኳሱ ከባድ እንዲሆን ያደረገው። ይሄ ጨዋታ በጣም ከባድ ነው። ቀደም እንዳልነው ደጋግመን ብለናል። ይሄ ጨዋታ ሞቅ ሊል ነው። እናንተ ሞቅ አድርጉት። ዩቲዩብ ላይ ያላችሁ ሁላችሁም ላይክ ይደረግ። እስኪ ሁላችሁም ላይክ ሼር ይደረግ። ዳምፐርን አለ። ኳሱ ተገጨ። ሉዊስ ሆል አንቷን ሲሜኒዮን ከለከለው። በጣም ጎበዝ ልጅ ነው። ልጅ የት ነበር የነበረው? የቼልሲ አካዳሚ ውጤት ነው። ቼልሲ አካዳሚ ውጤት ነው። ሆል በጣም ምርጥ ልጅ ነው። ባይዘው የተጫዋች ቀደም ብለናል እንዳልነው 15-20 ደቂቃ ሲቲን ይዘህ ከቆየህ አሁን አንድ እኮ ከዚህ በኋላ ታየዋለህ የሲቲን አቋም እንደ መጀመሪያዎቹ 15 እና 20 ደቂቃዎች አይደለም። ጋርዲዮላ ምን ይቀምሩ ይሆናል ቀጣይ? ለዚህ እኮ ነው በጣም የሚበሳጨው። የመጀመሪያውን 15 ደቂቃ 1 እና 2 ጎል ካላስቆጠረብህ ሲቲ አብሮ የሚጓዝ ከሆነ ዋጋ ይከፍላል። አሁን ከረፍት በኋላ በጣም እየወረደ የመጣ ቡድን ነው። እንግዲህ አሁን ልጆቹ ስለመጡ ማስተካከል ከቻለ ነው። ከጉዳት የመጡ ተጫዋቾች ስላሉ በጣም ይበሳጫል በዚህ ሰዓት ጎል ሲገባበትና ለዛ ነው የመርስ ሮራላ ማንቸስተር ሲቲ በዛ ላይ ቤንች ላይ ጆሊንተን አለ፣ መርፊ አለ። ኒውካስል ግን የሲቲ ተቀያሪ ምርጥ ነው። ስቶንስ፣ ሳቪኒዮ ሲቲ እኮ በጣም ክላስ ራያን ቸርኬ ዴብዙን እኮ ወዲያው ያስተካከለው ሙሉ ቲሙ እኮ ነው ያለው። ሲቲ ሙሉ ቲም ነው። 4 ተጫዋች ነው የተጎዳበት። ዶናሩማ በረጅም ኳስ መታ። ሃላንድ ወደ ኋላ መለሰ ለማቲያስ ኑኔዝ። ዛሬ ጆይ ዊሎክ የመስመር ተከላካይ የመስመር አጥቂ ነው ይጫወት ያለው ዊሎክ አሁን ወደ መሃል ሜዳው መለሱት። ጎሉን ካስቆጠሩ በኋላ ዊሎክን ሄደበት ዶናሩማ ላይ። ዶናሩማ በረጅም መታ። ረጅም ኳስ ግን አዋጭ አይደለም። ሳንድሮ ቶናሊ ኳሱን ወደ ኋላ መለሰ ለኬረን ትሪፐ። ተሳስቶ ነበረ። ፋውል ነው ግን ፋውል ዳኛው ፋውል ይፈቅዳሉ። በጣም ንክኪ። ሁለቱም ቡድኖች 3 ሙከራ አድርገዋል። ሲቲ 2 ኢላማውን የጠበቀ ኒውካስል 2 በኢላማውን በጠበቀ ሙከራ ኒውካስል የተሻለ ነው። ሃላንድ፣ ሴሜንያ፣ ኡማር ማራሙሽ ሊጠነቀቁት የሚገባ ተጫዋች ነው። አሁንም ማራሙሽ እዛው ጨርፈው ኳሱ መለሱበት።
ሮድሪ ጫና ለመፍጠር ጥረት ያደረገ ይገኛል። ኋላ ኳስ መለሰ። ሲቲ ጫናውን በርከት ያደረጉት ነው። ትርምስምስ ይላል ኒውካስትል አይተዋል እንዴ ሲቲ ሲመጣበት። የሲቲ እኮ አጥቂ ክፍል በጣም አስፈሪ እኮ ነው። አይ ኒውካስትልም ኳስ በሚመጣበት ሰዓት ወደ አንድ ቦታ የመሰብሰብ የመጨናነቅ ባህሪ ታይባቸዋል። አደረጃጀቱ ፍርክስክስ ነው የሚለው። አዎ ታክቲካሊ አይከላከሉም። ሲከላከሉ ወደ አገኙበት ግር ይላሉ። ወዲያው ነው በአንድና በሁለት ኳስ ካለቦታቸው የሚጫወቱ ተጫዋቾች ይበዛሉ። አማካኙ ውዥንብርም ይፈጥራሉ። ቮልት ሜዳ አውት ኦፍ ፖዚሽን ነው። ዊለክ አውት ኦፍ ፖዚሽን ነበር። አሁን ዊለክ ወደ መሃሉ ተጠግቶ የጫወቱ ነው ሳንድሮ ቶናሊን ለማገዝ። ዲያስ በርናንዶ ሲልቫ ጃኮብ ራምሴ ሲወጣ ደግሞ ወደ ግራ ዊሎክ ሲገባ ጃኮብ ራምሴ ወጣ ወደ ግራ መስመር የግራ ፉልባክ አካባቢ ይኸው ጃኮብ ራምሴ ነው። አንቷን ሲሜኔው እንደ ቅድሙ ስቦ ካልሆነ ይከብዳል። እንደ ቅድሙ መሳብ አለባቸው። ካልሳብኩ አትችልም። ሎው ብሎክ ከባድ ነው። ግን ሲቲ ብልጠቱ የምታየው እድል ይሰጣቸዋል እንዲያጠቁት። ከዛ በኋላ በዛ ነው የሚያስከፍታቸው ሙሉ በሙሉ ማለት ነው። አንቷን ሲሜኔው ቀንሶ ለመግባት ጥረት አደረገ። ኤርሊንግ ብራውት ሃላንድ አሻገረ ኳሱን። ኦራይሊ ደገመው። ኒኮ ኦራይሊ ደገመው። ወዛው ኦራይሊ ወገቡን ይዟል። ምንድን ዛሬ ኦራይሊ ቀን ነው። ዛሬ ኒኮ ኦራይሊ ቀን ነው። የሚገርም ነው። ቡንዛ ኦራይሊ ቡንዛ ሃላንድ ማንቸስተር ሲቲ ጎል 2-1 እንደገና መምራት ጀመሩ። በጣም ኦፍሳይድ ትራፑን ሃላንድ ያመለጠበት መንገድ አስደናቂ ኳስ ያሻገረ ኳስስ ኦራይሊን ማርክ አላረጉትም። ኦራይሊ ተምዘግዝጎ ሲመጡ ማርክ አላረጉትም። በመከላከል በኩል ኒውካስትል በጣም ችግር ነው። ደካማ በጣም ነው የሚበታተው። 2-1 መምራት ጀመረ ሲቲ። ይሄ ጨዋታ ገና ነው። ገና ብዙ ድራማ ያለው ጨዋታ ይመስላል። ጨዋታ ሃላንድ ነው ኦፍሳይድ ትራፑን ያመለጠበት መንገድ ከመሃል የወጣበት በጣም ደስታቸውን እየገለጹ ነው። አስደናቂ ሁሉም ነው ተጫዋቾች የተቃቀፉት። ስቴዲየሙ በሙሉ ደጋፊዎች በሙሉ በደስታ ተቃቀፉ። የሚገርመው ሶፊ አሁን እኮ ጨዋታው ኦራይሊ ፖዚሽኑ የሚመጣበት በጣም ይገርማል። በጣም ዶናሩማ ፈጣን መልስ ነው የሰጡት ሲቲዎች። ፈጣን መልስ። አሁን ኳሱን በረጅም ዳምፐርን መታ። ስመታው ኳስ እንደገና አንቶኒ ጎርደን ለማግኘት ጥረት አደረገ። ነገር ግን ማቲያስ ኑኔዝ ከጨዋታው ውጭ አሉ። ጃኮብ ራምሴ ለምንድነው ከዊሎክ ጋር የተቀያየረው? ልክ እኮ አይደለም ራምሴ የፖዚሽን አውቶ ፖዚሽን ሆኗል። ራምሴ እዚህ ቦታ ላይ አይደለም። ይኸው ራምሴ ነው። ሮድራይ ማርጋሂ የኒውካስትል እንቅስቃሴ ዛሬ ይሄ ነው የምትለው አይደለም። ምንም ግራ የሚያጋባ ነው። ትንትን ያለ ነው። ኳሱን አሁን ለሮድራይ የገፋ ነው የሚገኘው ለአንቷን ሲሜኒዮን ኳስ ነጠቁት። አሁን አስደናቂ ኳስ አንቶኒ ኢላንጋ ከማርጋሂ። ነገር ግን ኳሱን ማርጋሂ በአስደናቂ ሁኔታ መመለስ ቻለ። ኢላንጋ ጥሩ ነው ዛሬ። አይ ልካ ቀዝቀዝ ያለ ነው። ጃኮብ መርፊ አለ ይቀይረዋል። አሁን ኳሱን በግራ መስመር ላይ ራናይት ሮድሪ ገና እነዚህ ቡድኖች ቀጣይ ጨዋታም አላቸው። እነዚህ ቡድኖች ስተቱ የራሱ በኤፍኤ ካፕ ይገናኛሉ። 28 ደቂቃ ጨዋታውን ሲቲ 2-1 እየመራ ነው። ኒኮ ኦራይሊ የመልሱ ሮራ ለኒውካስትል ዩናይትድ ሆኗል። ሃላንድን እየተመለከትነው ነው። ሃላንድ ማግባት ባይችልም ጥሩ አሲስት አድርጓል። በዚህ ሰዓት ላይ ማሊክ ቻው ኳሱን ለዳምበርን ሆል ሴሜኒዮ ጨረፈ። ኳስ ወደ ውጭ ወጣ። ማንቸስተር ሲቲ ተጫዋቾቹ ላይ ወኔ ተነሳሽነት ይታያል። በተለይ አርሰናል ነጥብ መጠጋት ተነሳሽነት የፈጠረላቸው ይመስላል በእንቅስቃሴያቸው። አሁን በዚህ ሰዓት ላይ ጆይ ዊለክ ግሩም ኳስ ለጃኮብ ራምሴ ኮንትሮል አደረገ። ራምሴ አጠፈ። ራምሴ በግንባር እንደገና ሮድሪ እዛው ኳሱ አልወጣም፣ ሳጥን ውስጥ ነው። ዶናሩማ ተቆጣጠረ። ዳምበርን ሌዊስ ሆል ኳስ ወደ ኋላ መለሰ ለዳምበርን እንደገና ላኳስ እዛው አጠገቡ ለሚገኘው ለማሊክ ቻው ወደፊት አሳለፈ። ጆይ ዊሎክ ሳንድሮ ቶናሊ ኬራን ትሬፔ ወደ ኋላ መለሰ። እንደገና እሱ የመለሰው ኳስ ለማሊክ ቻው ረዥም ኳስ ለሉዊስ ሆል
ኳሱን ይዟል። ሆል ወደፊት ለጃኮብ ራምሴ ኳሱን ሆል ለራምሴ ለመስጠት ነበር። ኳስ ወደ ውጭ ወጣ። 37ኛው ደቂቃ ላይ ደርሰናል አድማጮቻችን። የመልስ ሮራውን ማቲያስ ኑኔዝ ለመውረድ እየተዘጋጀ ይገኛል በማንቸስተር ሲቲ በኩል። ማቲያስ ኑኔዝ የሚቀበለው ተጫዋች የፈለገ ይገኛል። ማቲያስ ኑኔዝ በረዥሙ ለሴሜኒዮ ኮንትሮል አደረገ። አንቷን ሴሜኒዮ ግራ መስመር ላይ አይት ኑሪ ግሩም ኳስ ለሴሜኒዮ ግብ ጠባቂው ኒክ ፖፕ ተቆጣጥሮታል። ኒክ ፖፕ በፍጥነት አስጀመረ። ቴረን ትሪፔ ኳሱን ለኢላንጋ ጎርደን አሁን ለሁለት ይዘውታል። እንደገና በዛ ላይ ለዊሎክ ዶናሩማ ተቆጣጠረው። ይህ ጨዋታ ታሪክ ያለው ጨዋታ። ማቲያስ ኑኔዝ የመልስ ሮራ ማቲያስ ኑኔዝ ለማንቸስተር ሲቲ ለመውረድ እየተዘጋጀ ይገኛል። ሰው ነው፣ ከልብ እናመሰግናለን። ሰው ነው። የመልስ ሮራው ማቲያስ ኑኔዝ በዚህ ሰዓት ላይ በርናርዶ ሲልቫ ወደ ኋላ መለሰ። የመለሰው ኳስ ለሮድሪ እንደገና ሌላ ኳስ ሮድሪ ወደ ኋላ ኢላንጋ ለማርገሂ ነቅለው ነው የወጡት። ሙሉ በሙሉ ወጥቷል። ለካውንተር የሚጋለጥ ቡድን ነው። ጥንቃቄ ማድረግ ይኖርባቸዋል ማንቸስተር ሲቲ። አሁን በዛ ላይ ግራ መስመር ላይ ኒኮ ኦራይሊ ከሮድሪ ኳስ ተቀበረ። ኦራይሊ አሻማ ሃላንድ እዛው ላይ ቮልትሜድ በረዥሙ ሲመታው ኳስ ጎርደን ሩበን ዲያዝን ሩበን ዲያዝ ላይ ጥፋት ሰራ። ካርድ ዳኛው ቢጫ ካርድ መጥተዋል። ሩበን ዲያዝ ላይ ቢጫ ካርድ መጥተዋል። ቀድሞት ነበር በፍጥነት ይሄድበት ነበር። ጎትቶ ነው የጣለው። የሚገባ ቢጫ ነው የወሰደው ለቡድኑ። ቢጫ ካርድ ተመልክቷል ሩበን ዲያዝ። ገብቶታል። የኳስ ቤት አድርጋ እንዳለ ሮቢን ዲያዝ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ንግድ ባንክ ደንበኛ የሆኑ ሮሜዮ በሳሎና ስፓ የመዲናችን አዲስ አበባ ቁጥር 1 መዋቢያ ቦታ እህት ኩባንያው ዶክተር ማቤት ከፍተኛ የጥርስ ሕክምና ማዕከል አስተማማኝ የጥርስ ሕክምና አገልግሎት የሚያገኙበት ተቋም ነው። ኤሉዳ ኢምፖርት ኤንድ ኤክስፖርት ከውጭ ሀገር ምን ይፈልጋሉ? ኤሉዳ እኛለን እያሉ ነው። አለምነሽ ፕላዛ 5ኛ ፎቅ 522 ቢሮ ቁጥር ላይ ያገኙታል። ተሻጋሪ ኳስ ሳንድሮ ቶናሊ ለመምታት እየተዘጋጀ ይገኛል። ሳንድሮ ቶናሊ ሊያሻማ ነው። ጥንቃቄ ማድረግ አለባቸው። ይሄ ኳስ በጣም አደገኛ ኳስ ነው። ዳምበር ነው ታርጌት የሚያደርገው። ስፒርማን ታርጌት ማን ዳምበር ነው። ቁመተ ረዥሙ ቁመተ ሎጋው 2 ሜትር ይረዝማል። ሳንድሮ ቶናሊ አሻማ ዳምበር ጎል! ይሄ ኳስ አደገኛ ነው ብለናል። ባለው ኦፍሳይድ ከጨዋታ ውጭ ሆነዋል። ቶናሊ ይገርማል። ኧረ አይመስልም። ዳምበርን ከተተው። ሳቁ ኤዲሆ ሳቁ ኦፍሳይድ ነው። ምንም ጥያቄ የለው። ልክ ነው። ሮድሪ በተወሰነ መልኩ አለ፣ ግን ኦፍሳይድ ነው። ትክክለኛ ውሳኔ ነው። ረዳት ዳኛው ትክክለኛ ውሳኔ ነው። ቀድሞት ነበር። ዳምበርን ከቶት ነበር። ኦፍሳይድ ከጨዋታ ውጭ ሆኗል። ልክ ነው። ገብቶ ነው የወጣው። አየው ለመግባት ሲሞክር ከረከረ። ሲገፋው ነው ኦፍሳይድ። ገፍቶ ነው ኦፍሳይድ ያደረገው። ግን ይሄ በጣም ልክ አይደለም። እንደዚህ አይነት ምንድነው የሚቀጣው ታዲያ? ኦፍሳይድ ሆኗል። ኦኬ፣ ግን ኦፍሳይድ እንዲሆን ያስደረገው ምንድነው? ይሄ ቴክኒካል ፋውል ነው። ዳኞች ሳያዩት ሩበን ዲያዝ መጠንቀቅ፣ ቢጫ ካርድ አለበት። ባይዘው እንደዚህ አይነት ያስቀጣል እኮ። አንድን ተጫዋች ምን ኦፍሳይድ ገብተህ ታስቀጣለህ እንዴ? አይደለም። ኤዲሆን እየተመለከትናቸው እንገኛለን። የሳቁትም ለዛ ነው። ባይዘው አሁን በዚህ ሰዓት ላይ ኒክ ፖፕ እንደገና ዳምበርን ኳሱን መሀል ላይ ቮልትሜድ ዛሬ ተመቸዋል መሰለኝም። ይሄ ቦታ ኒክ ፖፕ ዳምበርን ሆል ሴሜኒዮ ነጠቀ። ሴሜኒዮ በየአቅጣጫው ቦታ ነው የሚገኘው።
ሮድሪ ማርጋሄ ሩበን ዲያስ በጣም እኔ ነኝ ያለ ዲፌንስ ሮድሪ ራምሴ አለ ሆል ማቲያስ ኑኔዝ ሆል ማርጋሄ በጣም ብልጥ ተከላካይ ነው። ሽፍን በሰውነቱ ስክሪን ያደርጋል። ታውቃለህ ኢላንጋ ነው ልክ ያለው ነው። ኳሱን የተጠቀመበት መንገድ በዛ ማርፊ ሲገባ ጎርደን በጣም ፈጣን ነው። የሁለቱ ፍጥነት ደግሞ የተሻለ ይሆናል። እሱ ደጋግሞ እያሳየ ነው። ከፍቶ ኦፍሳይድ ሳንድሮ ቶናሊ ለራምሴ ኦፍሳይድ አንስተዋል። ዳኛ ራምሴ ከጨዋታ ውጭ ነው። አይደለም ሶፊ ሩበን ዲያዝ አለ። ዝም ብሎ ነው ዳኛ። ሩበን ዲያዝ ነበር። ረዳቱ እየፈሩ ነው የሚይዙት። አየህ ሲያሳያቸው ስህተት ሲሆኑ ያሳያቸዋል። መቸኮል አልነበረባቸውም። ዳኛው መታገስ ነበረባቸው። 2 ጊዜ ይዘዋል እንደዚህ አይነት ኳስ። በዚህ ሰዓት ላይ አሁን ኳሱን በርናንዶ ሲልቫ ወደኋላ ለጃንሉጂ ዶናሩማ። እኔ ይሄ በርናንዶ ሲልቫ የዳኛው ፊሽካ ብቻ ይጠበቃል። ኢንዱራንሱ በጣም ነው የሚገርመው። ማሊክ ቺያው፣ ኬረን ትሬፔ፣ ሳንድሮ ቶናሊ፣ ሩበን ዲያዝ፣ ዊሎክ፣ በርናንዶ ሲልቫ፣ ሮድሪ። አስደናቂ ኳስ አገኟቸው። አስደናቂ ኳስ ግራ መስመር ላይ ኦማር ማርሙሽ፣ ማሊክ ቺያው አለ። በኳስ በእጅ ነክቷል። ማሊክ ቺያው አስደናቂ የመከላከል ብቃት። ሳንድሮ ቶናሊ፣ ኤላንጋ፣ አንቶኒ ኤላንጋ ለኬረን ትሬፔ፣ ሳንድሮ ቶናሊ፣ ትሬፔ፣ ሳንድሮ ቶናሊ። ግሩም ቅብብል ዊሎክን መስሎ እያሳየን ይገኛል። በዚህ ሰዓት ላይ የመጀመሪያው አጋማሽ በዳኛው ፌሽካ ተጠናቋል። ኒኮ ኦራይሊ 2 ጎሎችን አስቆጥሯል። ማደብደብ አለበት። ድንቅ ብቃት ነው ዛሬ ያሳየን። ዋው ኒኮ ኦራይሊ በጣም አስደናቂ ነው። በተለይ የመጀመሪያው ጎል መረቡ ላይ የወዘወዘበት መንገድ፣ ሁለተኛውስ ግርምሽ የተገኘበት ቦታ ይገርማል። ጥይት የሆነ ኳስ ነው መረቡ ላይ የወዘወዘው። ክብራትና ክብራን ኒኮ ኦራይሊ 14ኛውና 27ኛው ደቂቃ ሲያስቆጥር ለኒውካስል 22ኛው ደቂቃ ሆል ባገባው ጎል ማንቸስተር ሲቲ 2-1 እየመራ ለረፍት ወጥቷል። ሁለተኛውን አጋማሽ ይዘን እንመለሳለን። ማንቸስተር ሲቲ 2-1 እየመራ ነው። አሁንም ጨዋታውን ሉዊስ ሆል አደገኛ ኳስ ነበር የጣለው፣ ግን አይ ሩቅ ነው ግርሜ መስሎን ነው። እኛ በዚህኛው ካሜራ ስታይ ካሜራ ያሳየን ካሜራ ቅርብ ይመስል ነበር። ጎል ነበር ሁሉ የሚመስለው መረቡ ስለነካው። ዶናሩማ ማርጋሄዞ እየተቀባበሉ ነው። ሲቲ ተጨንቋል። ልክ አይደሉም ሲቲዎች። ጥሩ ስሜት ውስጥ ነው እያደረጉት፣ በኮምፎርቴብል ነው ተስማምቷቸው ጨዋታውን እያደረጉ አይደለም። አሁን ኳሱን ሲያዮ ለመሰንጠቅ ሞክሮ ነበረ። ሌላ ረጅም ኳስ ኦፍሳይድ ነው። ኡማር ማራሙሽ በግራ መስመር አቅጣጫ ዳኛው ፈቅደዋል። ኡማር ማራሙሽ ሴሜንዮ፣ እንደገና ኳስ ሮድሪ ማርሙሽ አሁን ያዙት። አሁን ይዘውታል ኦፍሳይድ ብለው ዳኛው ልክ አይደሉም። ችግር አለበት። ዳኛው ይቅርታ እየጠየቁ ናቸው። ኦፍ ያለውን ኦፍ የሆነውን ኦፍ አይደለም እያሉ እያስቀጠሉ ነው። ልክ አይደለም። በጣም ኦፍሳይድ ማስቆም ነበረባቸው። አሁን የምኑ ነው ኦፍሳይድ? የመጀመሪያው ለመጀመሪያው እኮ ነው ያነሱት አይደል? አሁን ነው ለመጀመሪያው ዘግይቶ አነሱ። በስመ አብ እኔ ያለ ሩቅ ረዳት ዳኛው አንድ አስተያየት ሰጭ ኦሊቪዬ ዡሩን ነው የሚመስሉት ብለዋል። እውነቱን ነው። አንተ እውነት ነው። ዡሩን ነው ኦሊቪዬ ዡሩን አጭር ሆኖ እንጂ አንገታቸው አጠር አለ እንጂ ኦሊቪዬ ዡሩን ነው የሚመስሉት። አየው ካሜራ የሚያሳየው ስህተት ስለሰሩ ነው። ፊታቸው ኦሊቪዬ ዡሩን ነው የሚመስለው። ልክ ነው። አንድ አስተያየት ሰጭ ያለው ፈርተዋል። ቁመት ግን አይገናኙም። ኧረ ዡሩ እነዚህ አንገት የላቸውም እኮ። አቡ ፈውዘን ሀይቱ በጣም እናመሰግናለን። ኳሱን አሁን ወደኋላ ኬረን ትሪፓ ረጅም ኳስ መጥቶ ወደፊት አንቶኒ ላንጋን ለማገል ማርጋሄ መለሰ። በርናንዶ ሲልቫ ኳስ በግንባር ተገጨ በኬረን ትሪፓ። ጎርዳን አስደናቂ ኳስ ለቮልተሜድ ተጎትቷል። ቮልተሜድ አሁን ኳሱን በግራ መስመር አቅጣጫ ጫና እየፈጠሩ ነው። ሉዊስ ሆል አሻገረ። አንቶኒ ላንጋ ረዝሞበታል። ኳሱ ግን የሚደርስበት ይመስላል። አልደረሰም። ረዝሞ ወጣ። ጫና እየፈጠረ ነው ኒውካስትል። ሁለተኛው አጋማሽ ተስማምቶት እየተጫወተ ነው።
የቹቻ ማይክ ብለውናል። የቹቻ ማይክ ስላስቸገረን ነው አድማጮቻችን። ስሜኒዮ ከጃኮብ ፍራምሰ ስሜኒዮ ጥሷቸው ገባ። ስሜኒዮ ምንድን ነው የሚሰራው? ስሜኒዮ አሞራ በሰማይ ነው ያደረገው። በጣም አንቷን ስሜኒዮ ከቀለባቸው ያልሆኑ የሲቲ በርከት ያሉ ተጫዋቾች አሉ። ዛሬ አንዱ ስሜኒዮ ነው። ስሜኒዮ ልክ አይደለም ዛሬ። ታዲያ ክፍት እኮ ነው። ፔፕ ጋርዲዮላ ምን ይሰራሉ? ሲጫ ከፍ አድርገው ሲማይኩን ቢያንስ ፔፕ ጋርዲዮላ ምን ይሰራሉ? ከበሮ ራያን ቸርኬ ፎዳን የመሳሰሉ ምርጥ ተጫዋቾች አሏቸው። ከጅሩድ ይልቅ ቤንዜማን ይመስላል ይላል አሉ። ያስማማቸዋል? አዎ ቤንዜማን ይመስላል። አንገት ላይ ነው የሚለያዩት። አንገት ማይላቸውም። አንገት እኮ የላቸውም፣ ፊት ነው ያላቸው። ረጅም ኳስ ተመታ። ቮልተሜድ ታርጌት ማነው? አስረናይ ኳስ ለአንቶኒ ጎርደን ገጨለት። ኩሳኖቭ ከጎርደን ወደ ኋላ መለሰ። ጎርደን ጫና ውስጥ ነው የሚገኘው። አስረናይ ኳስ ግን እዛው ተቀባበሉት። ኳሱን በረጅም ኩሳኖቭ ሃላንድ ያውቶበታል። ኳሱ ዳምፐርን ቢጫ ካርድ አለበት። ኧረ ምንም አላረገው። ሊጠነቀቅ ይገባል። ዳምፐርን ቅጣት ምት ሰጥተዋል ዳኛው። ረዳት ዳኛው በጣም እየተወዛገቡ ነው። እሳቸው ናቸው ያነሱት። ጎቷል ጎትቷል፣ በኋላም ገፍቷል። ይሄም ቢጫ ካርድ ነበር። ቢጫ ያለበት በቀይ ይወጣ ነበር። ብራሞን እየታገሱ ነው። እኔ የዳምበርንም በቀይ መውጣት ነበረበት በሁለተኛ ቢጫ ካርድ። በርናንዶ ሲልቫም በቀይ መውጣት ነበረበት። አልፏል። ፈቅደዋል ብያለሁ እኮ። በዚህ ይቀጥላሉ ወይስ ሁለተኛው 45 ላይ ዳኛው ይህንን እንቅስቃሴ ይገታሉ የሚል ሀሳብ አንስቶ ይኸው ማሊያ ጎትቷል። ቢጫ ካርድ ነው። ቢጫ ያለበት ማሊያ ይጎታል። ፈቅደዋል ዳኛው። ግን የሃላንድ ግን አካብዶታል። እንዲህ አይነት ዳኛ ደግሞ ሲወስንብህም አስነሱ እንዳልኩት ሪያን ቸርኬ የተነሳ ጋርዲዮላ ላይ ቀልድ የለም። ጋርዲዮላ ገና ተመልከተው ሶፊ 55ኛው ደቂቃ ላይ ነው አስነሳ ሪያን ቸርኬን። አርቴታ እስከ 96ኛው ደቂቃ የወረደን ተጫዋች ያጫውታል። ጋርዲዮላ ግን 55ኛው ደቂቃ ላይ ነው ለመቀየር እንደገና ዲያዝን የመሰለ ምርጥ የሚሉትን ዲፌንደርን ሰከንድ ሃፍ ሲገባ ቀይሮት ነው የገባው። በኩሳኖቭ አልኩ እኮ ቅድም ጋብሪኤል ማጋሌስ ወይ ሳሊባ ልክ እንደ ዲያዝ አይነት አቋም እያሳየ አርቴታ ይቀይሯል። አያረገው ማርቲኔሊ በወልቭስ ጨዋታ ስለሆነ ነው ማርቲኔሊን ያልቀየረ ደግሞ ጋብሪኤል ሳሊባን ትላለህ። አማራሙሽና ስሜኒዮ በርናንዶ ሲልቫ መነካት አለባቸው ሶስቱ። አሁን ግን በፍጥነት ማራሙሽ ወይም ሴማኒዮን የሚነኩ ይመስለኛል። አይ በርናንዶ ሲልቫ ሊወጣ ይችላል ከካርዱ ጋር ተያይዞ። ኧረ በርናንዶ ሲልቫማ የልብ ምት። ሮድራይ በርናንዶ ሲልቫ የማይደክም ሰው፣ በጣም የሚገርም ሰው እኮ ቺካል ወደ ኋላ ኳሱ ለማርጋ መለሰ። 56 ደቂቃ ማንቸስተር ሲቲ 2-1 እየመራ ነው ኒውካስልን። ሁለተኛው አጋማሽ ዝማክቤስ ጫና እየፈጠሩ ይገኛሉ። ዊሎክም ቢጫ ካርድ ያለበት ሌላ ተጫዋች ነው። ሪያን ቸርኬ እየገባ ነው። ኒውካስል ማስነሳ ኡማር ማራሙሽ የሚወጣ ይሆናል። አሁን ካውንተር አይችልም። ቀደም ያልኩትን ነው እያንዳንዱ ነገር እያደረገ ያለው ፖሴሽን ነው። ኡማር ማራሙሽ ቻንሶችን እየተጠቀማል። ለዛ ነው የነካው። አሁን ቸርኪን ታያለህ። ሰከንድ ሃፍ የለም ጭራሽ ሙከራውም እኮ የለም። ራያን ቸርኬ ገብቷል። ቀደም ያልናቸው ነገሮች ማለት ዲያዝን በኩሳኖቭ ቢቀይረዋልን ኩሳኖቭ የሚቀይረው ቸርኪ ቢገባ በኦማር ማርሙሽ ቻንስ እያባከነ ነው። ከመጀመሪያው ጎል ውጭ ብለናል። አሁን ታያለህ ጨዋታውን እንቅስቃሴ ሃርቪ ባርነስን ሊያስገባው ነው። በዚህኛው ምላሽ ሊሰጥ ነው። አይደለም ባርነስም ጆሊንተንም ተነስቷል። በርናንዶ ሲልቫ ማቲያስ ኑኔዝ ረጅም ኳስ አሻገር። ሃላንድ አለ ወደ ኋላ ነው የገጨው፣ ግን ኳሱን ራያን ቸርኬ እንደገባ ያገኘው ኳስ ነው። ራያን አይትኖራይ ዊሎክና ኢላንጋ ልክ አይደሉም። ኧረ ኒክ ቮልተን ሜዳ ቢስም እንዴ? አይ እሱን ወደፊት ይወስደዋል። አሁን ኧረ አይሆንም። ወደ አጥቂ ቦታ ማርጋሄ የአየር ኳስም ቢሆን ዊሎክም እኮ ምንም አይሰራም። ሮድራይ ነው የምታየው። ረጅም ኳስ በርናንዶ ሲልቫ ጋሂ በፍጹም አይሳሳት ተከላካይ ነው። ማርጋሄ ማቲያስ ኑኔዝ አጨበጨበ። ኳሱን ከጋሂ ከተቀበለ በኋላ በርናንዶ ሲልቫ ግን ነቅለው መጥተዋል። ይሄ ቮልትሜድ የሚባል ልጅ ምንም ነው ያልሰራው። በቃ ለሲቲ ለኒውካስል ምንም አላማው እንደሆነ ሰጥቷቸው ተሳሳቱ። አሁን ኳሱን ጆይኖክ ኳሱን አሁን ጎርደን ላይ ነበር
ጃኮብ ራምሳይ አንቶኒ ጎርደን ለማገኝ ነበረ ተሰባሰቡ። መጀመሪያ አስረናይ ኳስ ሳንድሮ ቶናሊ አስጣለ። ቮልተሜድ ኳሱን ተነጠቀ፣ እንደገና አስተካከለው። ሳንድሮ ቶናሊ ሉዊስ ሆል በጣም የሚገርም ልጅ ነው። በጣም አስረናይ ተጫዋች ነው ሉዊስ ሆል። ሮድሪ ንቁ እንጂ እያላቸው ነው፣ ንቁ እያላቸው ነው። አልተመቻቸውም። የሜሲ ደጋፊዎች ሸክጓቸዋል። እንዴ በጣም ሸክጓቸዋል፣ ይሸክካል በጣም። ዮሊንተንና ሃርቢ ባርነስ ተቀይሮ ገቡ። አስወጣው ኒክ ቮልተሜድን፣ አስወጣው ኒክ ቮልተሜድን። አዎ አሁን ዮሊንተን ገባ። መሀል ሜዳው ጦርነት ሊሆን ነው። ጆይሎክ ትክክል። ሃርቪ ባርነስ ይገባል። ጆይሎክ ወጣ። አማካኙ ይሳሳ። ለምን ወደ አማካኙ ማን ይመጣል? ራሱ ጎርደን ዮሊንግተንም አለ። ሌላው ሶስተኛው አማካኝ ማለት ባርነስ። አዎ ሃርቪ ባርነስ ሊያጫውቱት ይችላሉ ከችግር አንጻር። 4-2-4 ነው አሰላለፋቸው። ሳንድሮ ቶናሊ ብቻውን የተጫወተ ያለው በኒውካስል ሳንድሮ ቶናሊ ነው። ጃኮብ ራምሳይ ያለ ነገሩ። ራምሳይ ወደ ማል ይመጣል። 60 ደቂቃዎች በኢታል ስቴዲየም ማንቸስተር ሲቲ ኒውካስል 2-1 እየመራ ነው። ግን መምራት አይባልም። ኒውካስል እየተመራ ነው እንጂ እኮ ማንቸስተር ሲቲ ኒውካስል 2-1 እየመራ ነው ያልኩት። ቹቻዬ እንደመጣ አይደለም እየመራ ነው ማንቸስተር ሲቲ እኮ ነው ያልኩት። ግን መምራት አትበሉት አልኩኝ። ምክንያቱም ሰከንድ ሃፍ ላይ ወርዷል። ዮሊንተን አስረናይ ስራ፣ አስረናይ ኳስና ትሪቬላ ፓስ ነው በግራው ስራ አቅጣጫ ለሉዊስ ሆል ኳሱን ይዞ እየገባ ነው በግራ መስመር ላይ ኮሙኒኬሽን ሃርቪ ባርነስ ጋር ለመቃወል ያደረጉት ሙከራ የተሳካ አልሆነም። የቀድሞው የሌስተር ሲቲ አጥቂ መስመር ተጫዋች ሃርቪ ባርነስ ፈጣን ተጫዋች ነው። ጎርደን እያጨበጨበ ነው። ነቃ ነቃ ዋሉ እያላቸው ነው ጓደኞችን። ዶናሩማ ምልክት እየሰጣቸው ነው። የኒውካስል ደጋፊዎች እየተነቃቁ ይገኛሉ። ቡድናቸውን እያበረታቱ ነው። ማቲያስ ኑኔዝ በጫና ውስጥ ነው ኳሱን የተቀበለው። አስደናቂ ስራ ነው የሰራው። ሃርቪ ባርነስ ቢጫ ካርድ የሚያሰጥፋት እንደገባ ደካማ ሃርቪ ባርነስ ቢጫ ከኋላ ነው ተጫዋቹን የጎተተው፣ ግን አጣፍቶታል በጥፊም። ማቲያስ ኑኔዝ ልቃቃይ ብሎ ልቃቃይ ሲል አግኝቶታል። የኢትዮጵያ ንግድ ባንክ አዳዲስ ቁጠባዎችን አዳዲስ አገልግሎቶችን እየሰጠ ነው። ሃላንድ ሰሜንዮ አስደናቂ ኳሱን ኤርሊንግ ብራውት ሃላንድ በዘንድሮ ዓመት ለሀገሩና ለክለቡ በ40 ጎሎች ላይ ወይ አስቆጥሯል ወይ አሲስት አድርጓል፣ ኢንቮልቭ አድርጓል በ40 ኳሶች ጎሎች ላይ ማለት ነው። አስደናቂ ኳስ አገኟቸው። አንቶኒ ኢላንጋ ኳሱን ይዞ እየገባ ነው። ራያን አይትኑሪ ያጠገባለ። ኢላንጋ ምን ያደርገዋል? ኢላንጋን አይትኑሪ ገፍቶ ነው የጣለው በትከሻ። ምንም ጥቅም የማይሰጥ ልጅ ነው አልኩህ እኮ። እኔ ቅድም ከዊሎ ጋር መውጣት የነበረበት አንዱ እሱ ነው። ማርፊን ቢያስነሳው አሪፍ ነው። ማየት አስደናቂ ኳስ ነው የሰጠው ጃኮብ ራምሳይ። በጣም አስደናቂ ኳስ ነው። ምን ወደፊት አስኬድ ወደዚህ አይደለም እንዴ? የት ነው የምትሄደው? ልክ የሳካ ጨዋታ ወደዚህ ማጠፋው በጀርባው ማለት ወደ ጠበበ አንገል ትሄዳለህ። ቀኙን ሲፈልግ ነው፣ ቀኙ ፍለጋ ነው። አይትኑሪ ወረወረ። ራያን አይትኑሪ ወሮ ነው ያስወጣው። ዛሬ ክርስቲያኖ ሮናልዶ 964ኛ ጎል ላይ ደርሷል። 1000 ጎል ለማስቆጠር እየተጠጋ ነው። የጎል ማሽን ክርስቲያኖ ሮናልዶ 964 ጎል። ኤርሊንግ ብራውት ሃላንድ ከባድ ኳስ ዞባቸው መጣ። ሃላንድ ሸወዳቸው። ሃላንድ አስደናቂ ኳስ። ሪያን ቸርኬ፣ አንቶኒ ሰሜንዮ። ኧረ ሲቲ ሰሜንዮ ዛሬ ልቋል እያባከነ ነው። ይሄ ጨዋታ አቻ እንዳያልቅ። አራተኛ ቢጫ ካርድ ነው ኬረን ትሪፓ። ቅጣት ምት ሊያሻግሩ ማንቸስተር ሲቲዎች 25 ደቂቃ ይቀራል ጨዋታው ላይ። 116 ጨዋታ ነው ያደረገው ለኒውካስል ዩናይትድ ኬረን ትሪፓ። በቶተናም ከዛም በአትሌቲኮ ማድሪድ የሚታወቅ ተጫዋች ነው። በርናንዶ ሲልቫ ሃላንድ አገኘ።
ወዴት ነው የመታው? ሃላንድ ወዴት ነው የመታው? ምን ነው ኤርሊንግ ብራውት ሃላንድ ኬርለስ የጠበቀው አናቱ ላይ ነበር፣ ለእግሩ ሰጠው። ኬርለስ ብቻውን እያወራ ነው በብስጭት። አይ ሄዲንግ ነበር የጠበቀው። አሰልጣኝ ጆሴፕ ፔፕ ጋርዲዮላ ነቃ በሉ እያላቸው ነው። ፔፕ ሬንደርስና እንደዚሁም ኮሎ ቱሬ ከኋላ እየተመካከሩ ይገኛሉ። ማንቸስተር ሲቲ 2-1 ኒውካስልን እየመራ ነው። ምንድነው የሲ ደጋፊዎች እንዴ ቅፍፍ አላችኋል? እንደዚህ አይነት ኳሶች መጥፎ ናቸው። ሶፊ መጨረሻ ላይ ጎል ተቆጥሮብህ አርሰናል ከወልቭዝ ያጣው የዚህ አይነት ነው። እንደዚህ ማጣት አይፈልጉም። እንደዛ እንዳይከሰትባቸው ነው ስጋታቸው። አርሰናል እኮ 2-0 እየመራ ነበር እኮ ከወልቭዝ ጋር። ኬረን ትሪፓ ሁለት እኩል የገባው መቼ ነው? ባለቀ ሰዓት ነው። ስለዚህ ማስፋት አለብህ። ጠንከር ብለህ 3-4 ጎል ካላስቆጠርክ ከባድ ነው። ዮሊንተን ከሰሜኒዮ ጋር እየታገሉ ነው። ቅጣት ምሰጥቷል ለማንቸስተር ሲቲ ብራማውል። ነገ የረፍት ቀን የውበት ቀን ነው። ሮሜዮ በሳሎና ስፓ ይመረጣል። መጪው ሳምንት የሥራ እንቅስቃሴ፣ ሰርግ፣ ፕሮግራም ዝግጅት ያለባችሁም ሮሜዮ በሳሎና ስፓ የተለያዩ ዝግጅት ያለባችሁ ሁሉንም ባንድ የሚያገኙበት ነው። ቤተሰቦች አንድ ላይ ተሰባስበው እናት አባት ልጆች በጋራ ሄደው መዋብ ይችላሉ። የሕፃናትም የአዋቂዎችም ፀጉር ቤት አለ። ማርጋሂ ኳሱን ሰጥቶት ነበረ ለኢላንጋ። ማርጋሂ እንደገና ከዶናሩማ ተቀብሎ ወደፊት ኳሱን ይዞ እየሄደ ነው። ገሂ ጫና ውስጥ ነው የሚገኘው። ሪያን ቸርካይ ሮድሪ በረጅም ኳሱን መታ። ማሚላ ከልብ እናመሰግናለን። አዎ ሉዊስ ሆል ላይ ጥፋት ሰርቷል። ሪያን ቸርካይ ነው ጥፋቱን የሰራው። ለምን ካርድ አይሰጡም በሚል ዳኛውን ጥያቄ እያቀረበ ነው። ሉዊስ ሆል ኳሱን ለመታው ነው ፋውል ለሰራው ሳይሆን ኳሱን አራቀባቸው። በቅጣት ምት ጨዋታውን ኬረን ትሪፓ ለማስቀጠል የተዘጋጀ ነው። አሁን ኳሱ የትሮሳርድን እያስታወሰ ነው። ኳስ መጥቷል ብሎ ቀይ ካርድ የሰጠው በሲቲ ጨዋታ ላይ ታር ላይ እሱን እያስታወሰ ነው ኮሜንታተሩ። ረጅም ኳስ ተሻገረ፣ አደገኛ ይመስላል። ዳምፐርና አለ፣ ሃላንድ ገጨ፣ ዮሊንተን አለ። ኳሱን ሃርቪ ባርንስ ወጣ፣ ዶናሩማ አሁን ኳሱ ተቆራረጠ። አደገኛ ኳስ ይመስላል። አሁንም ነፍስ አለው። በርናርዶ ሲልቫ ለማውጣት ሞከረ። ሃርቪ ባርንስ ወደ ኋላ መለሰ። ሉዊስ ሆል ወደ ኋላ ለሃርቪ ባርንስ በረጅም ኳስ አሻገረ። ዳምፐርን አለ። ጥፋት ኤርሊንግ ብራውት ሃላንድ ላይ ሰከንድ ሃፍ ሲቲ ጭራሽ ነው የጠፋው። ጭራሽ በቃ ምንድነው የሲቲ ችግር ግን? ቅድምም ያነሳሁት ነበር። ሰከንድ ሃፍ ላይ የሚጠፋበት ምክንያት ምንድነው? ይሄ እንግዲህ በፕሪፓሬሽን ፔሪየድ ላይ በዝግጅቱ የተሟላ ዝግጅት አለማድረግ፣ በተለይ ፊትነስ ላይ ያን አለማሟላት እንደነዚህ አይነት የመውረድ ባህሪያቶች ያመጣሉ። ያ ነው የሚመስለኝ ሲቲ። ባለፈውም ተናግሬዋለሁ። ስለዚህ ሲቲም በዚህ ልክ አናውቀውም ከዚህ በፊት። ሁለት አዳዲስ ልጆች በተተኩ ቁጥር የአዳዲስ ልጆች የዚህ የልብ ምታቸውም ሁኔታ ሊሆን ይችላል። ኳሱን አሁን ኬረን ትሪፓ፣ ሳንድሮ ቶናሌ፣ ትሪፓ፣ ማሊክ ታያው፣ ሉዊስ ሆል መንገድ ዘግቶበታል ዳኛው። ጨዋታውን አስቀጥሎ ማንቸስተር ሲቲዎች በቁጥር ይበልጣሉ። ይህን ኳስ መጠቀም ይችላሉ ወይ? በርናርዶ ሲልቫ አስረናዊ ኳስ። ሉዊስ ሆል ማን ነው? ሃትሪክ ምናልባት ኦራይሊ ነበረ። በቀላሉ ኳሱን አወጡባቸው። ዮሊንተን ጥፋት በማርጋሂ አስረናዊ ኳስ ሄዱባቸው። 3-2 ናቸው። አንቶኒ ኢላንጋ ኳሱን ለሳንድሮ ቶናሊ ለኢላንጋ ኳሱን መከረ፣ ተመልሶ አገኘው። ልክ አይደለም። እንትራን ኢላንጋ በጣም እየቀለደበት ነው ጎርደንን። ለምን ግን አይቀይሩትም? ማርጋሂ የሱ ስህተት ዋጋ ሊያስከፍል ነበረ። ኦራይሊ ቢጫ ካርድ አይሰጡም። ዳኛው ባላንስ አይደለም። ለምን ነው የማይሰጡት? የወረወረ ካርድ ነው። ቆይታ ያለው አሁን አይሰጡም እንዴ እና ቢጫ ካልሰጠ ምንድነው? ቢጫ ካርድ የሚያሰጥ ጥፋት ነበረ። ኦራይሊ ራሱ የማርክ ጌይ ራሱ ካርድ ያስፈልገው ነበር። ምክንያቱም
ይሄ ምን አይነት ኤላንጋ በጣም ሊዱ ላይ እኮ ነው የሚጣለው። ግብ ጠባቂ ስራ ለጎርደን ነበር የሚጣለው። ወደ ኧረ ኤላንጋ በስመ አብ። እኔ የምለው ሶፊ መርፊ ቅያሪ ላይ የለም አለ ቤንች ላይ አለ። ጃኮብ መርፊ አለ። ለምን አያስነሳም ታዲያ? አሁን ኳሱ ተሻገረ። ቅጣት ምት ነው። ዳምፐርና አለ ይዟቸው ድረማምሷቸው የሚገባው ሉሶል ወደኋላ ኳስ ወደሚታወየው መልሶታል። ኒክ ፖፕ ሲቲ ሁለተኛው አጋማሽ ላይ ተጭኗል። የለም ጭራሽ ሲቲ ኬራን ትሪፓ ካላስተካከለ ጎል ይገባበታል ማንቸስተር ሲቲ። ኳሱን ሃርቪ ባርነስ ማሊክ ታዮ የገባ ነው ለሳጥን ዮሊንሰን አሁንም ግራ መስመሩን ሃርቪ ባርነስ ኒኮራይን ለመከላከል ጥረት እያደረገ ነው። ቆንጆ ኳስ ዮሊንሰን ጃኮብ ፍራምሳይ ኬራን ትሪፓ ቀይ መስመር ላይ አንቶኒ ላንጋ ኳሱን ተወለት። አስረናይ ኳስ ጃኮብ ፍራምሳይ ድንቅ የመከላከል ስራ ነው የሰራው። ማቲያስ ኑኔዝ ዘጉበት። ሲቲ ልክ አይደለም። ኧረ በጣም እንዴ ሲቲ ልክ አይደለም። ጠረገው። ማቲያስ ኩሳኖቭ ነው። ኩሳኖቭ ጠረጋ ነው ያዘው። አልቻሉም። ኳሱን ደበቁባቸው። ኳሱን ፖሰስ እያደረጉ ነው ኒውካስሎች። ይወጣል ሲባል በጉልበት ጉዳት ጭራሽ ባሰበት። እንደውም እንቅስቃሴ ላይ ጥሩ ሆነ። ፐርሰንት ኒውካስል 65% የኳስ ቁጥጥር ላይ ይገኛሉ። አሁን በዚህ ሰዓት ላይ በርናርዶ ሲልቫ አስደናቂ ኳስ ለሃላንድ ኒኮራይ ላይ ተገባለ። ሃላንድ ማሊክ ቺያው ኳሱን አስጣለ። እንደገና ሌላ ኳስ ሳንድሮ ቶናሊ ለኬረን ትሬፔ ለኢላንጋ አንቶኒ ኢላንጋ ኮርተን መሃል አለ። አንቶኒ ኢላንጋ ይህ ልጅ በሽተኛ ነው። ኢላንጋ እንደገና ለኬረን ትሬፔ ለአንቶኒ ኢላንጋ ለኬረን ትሬፔ ሳንድሮ ቶናሊ ሃርቪ ባርነስ ከጀርባው ሆል እየገባ ነው። ይሄ መስመር በጣም የኒውካስል ከባድ መስመር ነው። ባርነስ እንደገና ሃርቪ ባርነስ አሁንም ለሳንድሮ ቶናሊ ለኬረን ትሬፔ ለኢላንጋ ከኢላንጋ ይልቅ ተሻጋሪ ኳስ ኢላንጋ ልክ አይት ኖሪ ኳስ አወጣ። የማዕዘን ምት ለኒውካስል በሁለተኛው አጋማሽ የመጀመሪያ የማዕዘን ምት ነው። መርፊ ቢገባ የተሻለ ይሆናል። ይቀይሯል። አሁን ኢላንጋ ብዙ ኳስ እያበላሸ ነው። መርፊ ያየው መጣ ተነሳ። ትክክል በቃ ቆይ እያለ ነበር። ኢላንጋ ግን መርፊ ሊገባ ነው። አሁን ጨዋታው ሲቀየር ኢላንጋ በጣም መርፊ እኮ ጎል ያውቃል። ተዋዋሎ ኢላንጋን ማንቸስተር ሲቲ 5 የማዕዘን ምት ኒውካስል 3 የማዕዘን ምት። ዳምበርንን እያየነው እንገኛለን። አሻግሩ እያላቸው እኮ ነው። ሰዓት ለምን ነው የምታፈክሩ እያለ ቅያሬ ጠየቀ መሰለኝ። ቅያሬ ነው። አንቶኒ ኢላንጋ ላይ ያሻግር ነው። ቀኝ እጁን አነሳ። ኢላንጋ አሻገረ። በቀላሉ ተመለሰ። ካርለም ኢላንጋ የቆመ ኳስ እንኳን መጠቀም። አንቶኒ ኢላንጋ አሁንም ኳስ ደረሰው ከኬረን ትሬፔ። ኢላንጋ ራምሴ ኬረን ትሬፔ ሳንድሮ ቶናሊ። የማንቸስተር ሲቲ ደጋፊዎች በእርግጠኛነት ይህንን ጨዋታ ተጨንቀው የሚመለከቱት ጨዋታ ነው። ምንም ጥያቄ የለው። ኒውካስል ከፍተኛ ጫና እየፈጠረ ነው። ሳንድሮ ቶናሊ፣ ኬረን ትሬፔ፣ ኢላንጋ፣ ጎርደን አለ። ሃላንድ አወጣው። ሌላ የማዕዘን ምት። ሃላንድ ሁሉ እየተከላከለ እኮ ታዲያ ተጭነዋቸዋል። በጣም የሚገርም ነው። ሰከንድ ሃፍ በቃ ሲቲ ችግር ውስጥ ነው ያለው። ሲቲ ጭንቅ ውስጥ ነው ያለው። ኢላንጋ እና ጎርደን ነበሩ። የማዕዘን ምት ዳምፐርን ካሜራው እሱን ነው የሚያሳየው። ይሄ ኳስ አደገኛ፣ ምናልባት የጎል እድል ሊፈጠር ይችላል። ሆል በጣም ጥሩ አሻጋሪ ነው። ዳምበርን አለ፣ ማሊክ ቻው አለ። ሲቲዎች መጠንቀቅ አለባቸው ይህንን ኳስ። ጆሊንተን አለ፣ ማሊክ ቻው አለ። ቀኝ እጁን አነሳ። ሆል እዛው ተቀባበሉ። ኬረን ትሬፔ በግንባር በቀላሉ ዶናሩማ ነው የያዘው። ለመቀባበል ፈለጉ። ለምን ወደ ጎል አልመቱም? ቁመተ ረጅም አድቫንቴጅ አላቸው እኮ እነሱ። እሱ ለማድረግ ከሆነ ዳምበርን ነፃ ለማድረግ ነው ወደዚህ ያመጡት ኳስ። ይሄው ለምን እንደ ቅጣቱ ለማድረግ ነው የፈለጉት ነው ወይ? ቀጥታ ነበር እንደዚህ አይነት ኳስ መጠቀም ያለባቸው። አሁንም ፋውል ሮድሪ ጥፋት ሰርቷል። ዳኛው ግን በዝምታ አልፈውታል። እንደገና ሌላ ኳስ። ባላንስ አይደለም። ሃላንድ፣ ሳንድሮ ቶናሊ፣ ሃላንድ፣ ማሊክ ቻው አስጣለ። ኬረን ትሬፔ፣ ዳምበርን
ባላንስ አይደለም ዳኛው በተወሰነ መልኩ የሆነ ነገር አብራሞል በጣም ጫና አለው። ዳኝነት ላይ ክፍተት እየፈጠሩ ነው። ረጅም ኳስ ለጎርደን ኩሳኖቭ እዛ ውስጥ አለ። ማቲያስ ኑኔዝ በረዥሙ አልነካው ፑሽ አላረገውም። ሃላንድን እያየነው እንገኛለን። አሁንም ማሊክ ቻው እንደገና ለኬረን ትሬፔ ለዳምፓርን ሆል ጆሊንጅን ኩሳኖቭ ጥፋት ሰርቷል። ሰንሮት ሆኗል። ኬረን ትሬፔ ለራሱ አይፈራም አይደለም ለካርድ ረዥም ኳስ ጃኮብ መርፌ አይትኑሪ ግን ግፊ ነው የሚፈልገው። ግፊ ያደ የመልስ ሮራ ለማንቸስተር ሲቲ ሆኗል። ማንቸስተር ሲቲ አሁን 56 ነጥብ ላይ ተቀምጧል ከመሪው አርሰናል ጋር የ2 ነጥብ ልዩነት ላይ። ከአስቶን ቪላ የ5 ነጥብ ልዩነት ላይ ተከስቷል። ባላንስ አይደለም ማለት አሁንም አየህ ሶፊ ፊት ለፊታቸው ዳምፓር ኒክ ፖፕ ተሳስቶ ነበር። ማሊክ ቻው በረዥሙ ኦፍሳይድ ነው። ሃርቬ ባርንስ ጋርዲዮላ መምሪያ እያስተላለፈ ነው። ከጀርባ ግጭ ነው። ማንቸስተር ሲቲ ጎል ከተቆጠረበት ይሄ እንቅስቃሴ የሚያስቆጭ ነው። ሞርጋሄ ሮድሬ አይትኑሪ በጣም ያባከነው እንቅስቃሴ በጣም የሚያስቆጭ ነው። ዶናሩማ ኦሱላ ተጠግቶታል። ዶናሩማ ኳስ ወደ ውጭ ወጣ። አይትኑሪን እያሳየን ነው ምስሉ። ሞርጋሄ የጨረሱትን ኳስ እኮ ሪያን ቸርኪ አይትኑሪ የጨረሱት ጨዋታ ነበር። በቃ ኳስ ቀርባ ነው የምሰጠው። ላላና ሰጥም እንዴ ወይ መምታት? እሺ ለምን አይመታው? ምንድነው መምታት ነው? ምንድነው የፈለገው? አቁሞ ሊሰጥ ነበር። አሰብ ይዞት ሊወጣ ነበር ግን አልሆነም። ጋርዲዮላ መላጣውን አሸ። ፔፕ ጋርዲዮላ መላጣውን አሸ። ዝናብ መዝነብ ጀመረ። እየዘነበ ነው። የጋርዲዮላ መላጣ በዝናብ እየራሰ ነው። በዚህ ሰዓት ላይ ቅጣት ምት ኒውካስል ዩናይትድ አግኝቷል። አንድ ጎል አዝሎ ይዞ መሄድ እስከ መጨረሻው ዋጋ ያስከፍላል። አንድ ጎል አዝሎ ይዞ መሄድ ዋጋ ያስከፍላል። አድማጮቻችን አርሰናልን ያየ በአንድ ጎል ልዩነት አይቀብጥም። በጣም ጃኮብ መርፌ አሸሞ ጃምፐርና መለጠው። እንደገና ሌላ ኳስ ሮድሪ አራቀ። ኳሱ ተመልሶ እዛው ሆል እሱን አደገኛለች። በዚህ ሰዓት ላይ በርናርዶ ሲልቫ ኦራይሌ ማንቸስተር ሲቲ በጣም ተዳክሟል። መውጣትም አልፈለገም ከሜዳ። አንዷን ጎል አስጠብቆ ለመውጣት ነው ያሰበው። አይ ልክ አይደለም ግን ማሊክ ቻው ከአቅማቸው በላይ ሆነባቸው። ጃኮብ ራምሴ ድካም ነው ግን ሳይጫወት ነው የቆዩት አይደል? ኒውካስል እንደውም ተጫውቶ ነው የመጣው ከኳራባግ ጋር። ይህን ጨዋታ የመጀመሪያ 45 ላይ እንደ መጀመሪያ 45 ማ ሲቲም ጉልበት አለው። አሁን እኮ ስለደከሙ ረዥም ኳስ ማቲያስ ኑኔዝ ገጨ። በርናርዶ ሲልቫ ጃኮብ ራምሴ ያስጣለ። ሆል ጥሩ ኳስ ሰነጠቀለ። ጃኮብ ራምሴ ሰነጠቀ። በዛ ላይ አስረዘመበት ለጂያንሉጂ ዶናሩማ። ኳስ ደርሷል። እንዲህ አይነት ኳሶች ቅድም ነበር ለጎርደን። ጂያንሉጂ ዶናሩማ አስጀምሯል። ኩሳኖቭ ለሴሜኒዮ ራሱ በጣም ደክሟል። ሪያን ቸርኪ ወደኋላ አይትኑሪ ማርካሂ ሲልቫና ቸርኪ በርናርዶ ሲልቫ ማቲያስ ኑኔዝ ሮድሪ ሴሜኒዮ አንቶይን ሴሜኒዮ ኳስ ይዟል። አጠገቡ ሳንድሮ ቶናሊ ያለ ሮድሪ ሪያን ቸርኪ ፈካ ማለት ጀመረ። ሴሜኒዮ ወጥቷል። ፊል ፎደን ተቀይሮ ገብቷል።
ምን ነው ጁጂ አንገት መዘውስ አይ እኔ ፔፕ ጋርዲዮላ ቡድን በዚህ ልክ ዋንጫ ወሰዳል የሚል እምነት የለኝም። ሮድሪ ምክንያቱም ሰከንድ ሃፍ የዚህን ያህል ብልጫ የሚወሰድበት ከሆነ ይቸገራል። ወደኋላ ኮሳኖቭ ማርጋሂ ዶናሩማ ፕሮሽሙ ዶናሩማ በግንባር ዳምፐርን መርፌ እንዴ ኦስላም እንደሚሰራው ወዴት ነው? የሾለከለት መስሎት ነው። መርፌ ልክ ነው እኮ ወደፊት እንደሄድ እኮ ነው። አሁንም እንደገና ማሊክ ቻው ሰከንድ ሃፍ እኮ ተቸገረ። መርፌ ማሊክ ቻው ኬራን ትራፔ ሁለት ኳስ በካውንተር ወጣ። በቃ ሪያን ቸርኪ ተጠግቷል። ኒክ ፖፕ ረሽሞ ኩሳኖቭ አጸዳ ሆል ጆሊንተን መንገድ ዘጋበት ራሱ እኮ ካርድ ሰጠው። ጆሊንተን ጥፋት ሰርቷል። 3 ቦታ ጠቁሞ ነው የሰጠው። እኔ ጥፋት አልሰራውም እያለ ነው። አሁን ራሱ ነው ያለው። ጠብቀው ተመልከተ። ሪያን ቸርኪ ፊል ፎረን ውዶላ ማቲያስ ኑኔዝ ቆንጆ ካውንተር አግኝተዋል። ለኡራይሌ ቢሰጠው ግራኝ ነው፣ ቀጥታ ነው የሚመታው። ውዶላ በርናርዶ ሲልቫ በረዥሙ አይት ኑሪ ሌላ ኳስ አይት ኑሪ በድጋሜ 4 ደቂቃ ጨምሯል። 9ኛው ደቂቃ ሞልቶ ማርጋሂ ኒውካስል ጎል ለማስቆጠር ማንቸስተር ሲቲ 4ቱን ደቂቃ ማርጋሂ ሃላንድ ኒክ ፖፕ አስጣለ። በስባ አሁንም እንደገና የፎደንን ኳስ ኒክ ፖፕ አታነ። አይት ኑሪ ማንቸስተር ሲቲ አሁን ጭማሪው ደቂቃ ላይ ጫና እየፈጠረ ይገኛል። ይስቱት ኳስ ግን ሮድሪ በጣም በርናንዶ ሲልቫ አይት ኑሪ ተሻጋሪ ኳስ በርናንዶ ሲልቫ ሮድሪ ማቲያስ ኑኔዝ ሃርቪ ባርነስ አጠገቡ አለ። ማቲያስ ኑኔዝ ጆሊንተን ኳስ ተጨረፈበት። ወሮች ወጣ። የመልስ ሮራ ለማንቸስተር ሲቲ ቶናሊ ሁለት ኳስ ነው ያደረገው። ኒክ ፖፕ ተመልከተው። መጀመሪያ የሃላንድን ከዛ ቀጥሎ ደግሞ የፎደን ኳስ። ሁለት ኳስ ነው ኒክ ፖፕ ያዳለው በአንድ እንቅስቃሴ። ማንቸስተር ሲቲ 2-1 እየመራ ነው። ጋርዲዮላ መላጣውን አሸ። የመጨረሻዎቹ ደቂቃዎች ይጠበቃሉ። ያላሉ ማርጋሂ በረዥሙ ጆሊንተን በግንባር መለሰ። ራምሴ እንደገና የገጨው ኳስ ስላለ ማርጋሂ ገጨ። ማርጋሂ ግን በጣም ምርጥ ፊርማን ያስፈረሙት። ጆሊንተን ማሊክ ቻው የመጨረሻ የማጥቃት እንግዲህ ኬራን ትራፔ ራምሴ ትራፔ ራምሴ ማሊክ ቻው ራምሴ ኦራይሌ በርናንዶ ሲልቫ ኳስ አስጣሏቸው። አውሌ ሰላቢ ሃላንድ ማሊክ ቻው አስጣለ። ጆሊንተን የመጨረሻ ድል ነው እንግዲህ ሂዱ አላቸው። የመጨረሻ የማጥቃት እንቅስቃሴ ነው ካሰው 30 ሰከንድ ዳምፐርንን እያየነው እንገኛለን። ኒክ ፖፕ ረዥሙ እዛው ኒክ ፖፕ ለኬራን ትሬፔ በረዥሙ ጆሊንተን ባርንስ አቤት ሃርቪ ባርንስ ከቶት ነበር ባለቀ ሰዓት።
ማንቸስተር ሲቲ በማይነሳበት ሰዓት ማዘን ብሰጥ ወይስ ማዘን ምትመስለው ተነክቷል። ያ ነክቶታል። ዶናሩማን ያወጣው በመጨረሻው ሰዓት የመጨረሻ አይደል? ኒክ ፖፕ አለ፣ ኦሱል አለ። በመጨረሻው ደቂቃ ድራማ ምናልባት ሳንድሮ ቶራሊ አሻማ ኒክ ፖፕ ገጨ። እንደገና ጃኮብ መርፊ ኬራን ትሪፔ በረዥሙ ሳንድሮ ቶናሌ ተነፋ። ጨዋታው አለቀ። አቤት አለቀ። ጨዋታው አለቀ። ከጦርነቱ ማንቸስተር ሲቲ ተጨንቆ ተጠቦ ጨረሰው ጨዋታውን። ዶናሩማ ጨንቆት ነበር። ተጨባበጡ። አሁን ከመሪው አርሰናል ጋር ያለው የነጥብ ልዩነት ወደ 2 ጠቧል። አድማጮቻችን ሰከንድ አፍ ላይ ማንቸስተር ሲቲ በጣም ወርዶ ነው የመጣው። ይሁን እንጂ በመጨረሻዎቹ ደቂቃዎች የሳታቸው የጎል ዕድሎችም ነበሩ። ባጫወት ረገድ በጣም አስደናቂ ጨዋታን ያደረገው ኒውካስል ዩናይትድ ወደ 2 ነጥብ 2-1 ኒውካስል ዩናይትድ በማንቸስተር ሲቲ ተሸንፎ ልዩነቱ ከአርሰናል ጋር ማንቸስተር ሲቲ ወደ 2 ነጥብ ዝቅ አድርጎታል።